ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ብሔራዊ ባንክ የመካከለኛው ምስራቅ ጦርነት ጫና ቢፈጥርም ጥብቅ የገንዘብ ፖሊሲ እንደሚያስቀጥል አስታወቀ። የመካከለኛው ምስራቅ ጦርነት በዓለም አቀፍ ነዳጅ ዋጋ ላይ ከፍተኛ ጫና እያሳደረ እና የአቅርቦት ሰንሰለቶችን መቋረጥ እየፈጠረ ቢሆንም፣ መንግስት በሚወስዳቸው የመቆጣጠሪያ እርምጃዎች እንደሚወሰን እና ጥብቅ የገንዘብ ፖሊሲ እንደሚያስቀጥል የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ አስታወቀ። የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ስድስተኛ ስብሰባውን መጋቢት 12 ቀን 2018 ዓ.ም አካሂዶ እንደነበር በኮሚቴው ውይይት ያካተቱ አበይት ጉዳዮችን በሚመለከት ማክሰኞ መጋቢት 22 ቀን 2018 ዓ.ም ጋዜጣዊ መግለጫ አውጥቷል። የመካከለኛው ምስራቅ ጦርነት በዓለም አቀፍ ነዳጅ ዋጋ ላይ ከፍተኛ ጫና እያሳደረ፣ የአቅርቦት ሰንሰለቶችን መቋረጥ እየፈጠረ መሆኑን የገለጸው መግለጫው፣ ክስተቱ በአገር ውስጥ የዋጋ ግሽበት ላይ አሉታዊ ተጽዕኖ እንደሚኖረው ጠቁሟል። ሆኖም የስጋቱ ጫና ግጭት በሚቆይበት ጊዜ እና መንግስት በሚወስዳቸው የመቆጣጠሪያ እርምጃዎች ላይ የሚወሰን ቢሆንም፣ ጥብቅ የገንዘብ ፖሊሲን ማስቀጠል እንደሚያስፈልግ ትኩረት መስጠቱ አስታውቋል። ብሔራዊ ባንክ ከታህሳስ ወር ጀምሮ የዋጋ ግሽበት ነጠላ አሃዝ ለማድረስ ይዞት የነበረውን እቅድ በማሳካት የካቲት 2018 ዓ.ም መጨረሻ ላይ 9.7 በመቶ ማድረስ መቻሉ ተገልጿል። ለዋጋ ግሽበቱ መቀነስ ጥብቅ የገንዘብ ፖሊሲ፣ ጥንቃቄ የተሞላበት የበጀት ፖሊሲ ስርዓት እንዲሁም ምርትና ምርታማነትን ለማሻሻል የተወሰዱ እርምጃዎች አስተዋጽኦ ማድረጋቸው ተገልጿል። የዋጋ ግሽበቱን ነጣጥሎ መመልከቱን የገለጸው የፖሊሲ ኮሚቴው፣ የካቲት ወር መጨረሻ ላይ 10.8 በመቶ የደረሰው የምግብ ነክ የዋጋ ግሽበት ባለፈው ዓመት ተመሳሳይ ወቅት 14.6 በመቶ እንደነበር አስታውሶ፣ ምግብ ነክ ያልሆኑ የዋጋ ግሽበት 8.7 በመቶ መሆኑን እና ይህም ባለፈው ዓመት ተመሳሳይ ወቅት 15.5 በመቶ ተመዝግቦ እንደነበር እና በዚህም ከፍተኛ ቅናሽ እንደታየበት አስረድቷል። የሀገር ውስጥ ኢኮኖሚና እድገት ካለፉት 8 ዓመታት ከተመዘገበው የ7.5 በመቶ አማካይ እድገት ከፍ ብሎ የ9.2 በመቶ እድገት መመዝገቡን የቻልንበት ምክንያት ሲያስረዱም፣ የማዕድን ዘርፉ በተለይም የወርቅ ምርት በ2016 በጀት ዓመት ከነበረው 0.1 በመቶ ድርሻ በ10 እጥፍ በማደግ በ2017 በጀት ዓመት 1.0 በመቶ መድረሱን አስታውሷል። በኢኮኖሚ ውስጥ የሚዘዋወረው ጠቅላላ የገንዘብ አቅርቦት ከአምናው ጋር ሲወዳደር እድገት ማሳየቱን፣ የመሠረታዊ ገንዘብ ደግሞ እድገቱ መጠነኛ ቅናሽ እንዳሳየ አስረድቷል። ለመሠረታዊ ገንዘብ ስርጭት መጠነኛ ቅናሽ ማሳየት የብሔራዊ ባንክ በኢኮኖሚ ውስጥ ያለውን የገንዘብ ስርጭት ለመሰብሰብ፣ የውጭ ምንዛሪ አቅርቦት ለማረጋጋት ያደረገው የውጭ ምንዛሪ ግብይት እንደ ዋነኛ ምክንያት ጠቅሷል። በግል ባንኮች በሚታየው ከፍተኛ የብድርና የተቀማጭ ሂሳብ ጥምርት ምክንያት በአንዳንድ ባንኮች ዘንድ በተወሰነ ደረጃ የጥሬ ገንዘብ አካል እጥረት መኖሩ፣ ነገር ግን የባንክ ዘርፉ ዝቅተኛ የተበላሸ ብድር፣ በቂ ካፒታል ያለው በመሆኑ ጤናማ የተረጋጋ እንደሆነ ኮሚቴው መገምገሙን አስረድቷል። ሆኖም የባንክ ለባንክ የገንዘብ ገበያና የብሔራዊ ባንክ ቋሚ የብድር አገልግሎት ለጥሬ ገንዘብ አካል ችግር መፍትሄ ሆነው እያገዙ እንደሚገኙ ተመልክቷል። የበጀት ዓመቱ የበጀት ፖሊሲ ከብሔራዊ ባንክ ጥብቅ የገንዘብ ፖሊሲ ጋር የተጣጣመ እንደነበር እና በመጀመሪያ 7 ወራት ለበጀት ጉድለት ማሟያ የሚውል ገንዘብ ከብሔራዊ ባንክ ብድር እንዳይወስድ በመደረጉ መሠረታዊ የገንዘብ እድገት ለመገደብ ማስቻሉ መግለጫው አካቷል። እንደ አውሮፓውያን አቆጣጠር በ2025/26 በጀት ዓመት የመጀመሪያ 7 ወራት አጠቃላይ በጀት ጉድለት ከጠቅላላ የሀገር ውስጥ ምርት ጋር ያለው ጥምርት 1.1 በመቶ መድረሱንና ባለፈው ዓመት ተመሳሳይ ጊዜ ከነበረው 0.7 በመቶ ጭማሪ ማሳየቱን የገለጸው የፖሊሲ ኮሚቴው፣ የገቢ አሰባሰብ የ65 በመቶ ዓመታዊ እድገት ቢያሳይም አጠቃላይ ጉድለቱ ሊሰፋ የቻለው አጠቃላይ ወጪ 48 በመቶ በመጨመሩ ምክንያት ነው ብሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ፣ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።